አውሮፓና አሜሪካ ያላችሁ ሴቶች ያው ወንድ የለም ወይ ብዬ ጠይቄያለሁ ከቻላችሁ ሌላ ዜጋ ሞክሩ ግን ለምንድነው ሰነፍ ወንድ ከኢትዮጵያ ይዛችሁ የምትሄዱት ሶሻል ሚዲያ ላይ ቁጭ ብሎ ጊዜውን የሚያባክን ወንድ ለምንድነው ይዛችሁ የምትሄዱት አይሰራም እኮ እዛ በሄደ ሲሽቀረቀር ፎቶ ፖስት ሲያደርግ ነው ሊውል የሚችለው ምንን ተማምናችሁ ነው የምትሄዱት ከዛስ ጌታ እንዲህ ብሎኝ ነበር ትላላችሁ ጌታ እንደዚህ አይላችሁም ይሄ እኮ ጌታ አይደለም በቃ ጌታ እንደዚህ አይልም እንዴ እግዚአብሔርንም ያለ ካራክተር አትስጡታ እግዚአብሔር ስንፍና አያበረታታም ሊሰራ ማይወድ አይብላ ነው ሴትን ደግሞ ለፕሮቪዥን አላስቀመጣትም እግዚአብሔር ይሄ የእናንተ ስንፍናና የእናንተ ፍላጎት ውጤት when are you going to wake up መቼ ነው ከዚህ ኤክስፕሎይቴሽን የምትወጡት ለእናንተ ይሄኔ እኮ በቃ ፍሪደም ነው ኢንዲፔንደንስ ነው የፈለኩትን ነው የሚያደርገው ነው እግሬን ያጥበኛል ነው you might feel you're the boss ግን ኤክስፕሎይት እየተደረጋችሁ ነው ነፍሳችሁ እስክትወጣ ድረስ የምትባክኑት የምትሰሩት የማይገባችሁ ሚና ላይ ገብታችሁ ነው አብዛኞቻችሁ ላይፋችሁ ይሄ ነው ላይፋችሁ ካልሆነ የኔ አይደለም በሉኝ ፋይ ይኸውላችሁ ሚናችሁ ባልሆነ ነገር ላይ ለምንድን ነው የምትባክኑት እግዚአብሔርም እኮ አይጠይቃችሁም ከዛስ በኋላ የሆነ ነገር ሲበላሽ አኩርፋችሁ ከቸርች ተጣፋላችሁ የሆነ ነገር ሲበላሽ እግዚአብሔር እንዲህ ብሎኝ ነበር ትላላችሁ እግዚአብሔር እንዲህ አይላችሁም መጀመሪያ ሴት ሁኑ መጀመሪያ የሴትን ኃላፊነት ለዩ just because ገንዘብ እየሰራችሁ ስላለ እና የሆነ ወንድ አፕሮች ስላረጋችሁና ያ ወንድ የምትፈልጉትን ስለሚያደርግላችሁ ያ ወንድ ትክክለኛ ባል ነው ማለት አይደለም ትክክለኛ ወንድና ባል ከሴት ብር አይጠብቅም ከሴት ብር አይቀበልም ኢቭን ከዚህ ሀገር ይዛችሁት እንኳን ብትሄዱ ታታሪ ሰራተኛ ነው ሰርቶ ፕሮቫይድ ያደርግልሻል ህይወትን ለመቀየር ተፍ ይላል እንጂ እንደ ሰነፍ ቁጭ ብሎ ሶሻል ሚዲያ ላይ ፎቶ ፖስት ሲያደርግ አይውልም ቆይ እንንተና አላሳይ አይልም ምትወስዷቸው ሰዎች ራሱ እኮ በቃ ግልጽ ነው እና ከዚህ በፊት ብያችኋለሁ ሽቅርቅር ቆንጆ ቁመና ያለው ዝንጥ ብሎ በየቀኑ የሚወጣ ስራ የሌለው ወንድ ሲያናግርሽ ቁጭ ብሎ ሲጀናጀን sorry for my word you think you're the only one ከሷ ጋር she thinks በቃ ብዙ ላይፍ ስለነበራቸው እሷ ብቻ ናት እሷን ብሎ ነው የመጣው እኔ ነኝ ኃላፊነት የወሰድኩት ብላ ሄዳለች እሱ ብዙ የሚያዋራቸው አሉ የኪስ ገንዘብ ሚልኩለት ይኖራሉ ለምን ጊዜውን ሶሻል ሚዲያ ላይ ነው የሚያጠፋው አይሰራም ገንዘብ የለውም አንዳንዱ ቤተሰብ የሚያስተዳድረው እኮ ከሴት በወሰደው ብር ነው funny enough እና ሴት ለመሆን ጥረት እስካላረጋችሁ ድረስ ሚናችሁ ላይ ካልቆማችሁ ድረስ ከዚህ ኤክስፕሎይቴሽን አትመለሱም ዋጋ ከመክፈል አትመለሱም ስዊድን ያላችሁ ኖርዌይ ያላችሁ አየርላንድ ያላችሁ ፊንላንድ ያላችሁ ምን እያሰባችሁ ነው ምንድነው እያሰባችሁ ያላችሁት ኖርዌጃን የለም እዛ ፊኒሽ የለም ዴንማርካዊ የለም ዴኒሽ ሰው የለም እዛ ወንዶቹ የሉም ነው ቅቤና እንትን ስለማይገባው ነው እንትን ማትሉ እንዴ ለምንድነው ፎሬነር ዴት የማታረጉት ከዚህ ሰነፍ ይዛችሁ ሄዳችሁ ጉልበታችሁን ኤክስፕሎይት የምታረጉ ወይ ለምንድነው ጠቅልላችሁ ስትገቡ ደነኛውን ሰው ተገናኝታችሁ እንትን ማትሉት why are you exploiting yourself ለእኮ የራሳችሁ ጉዳይ ነው ባይዘው እኔ እንጃ ሰው ማያዝንላችሁም እኮ ይበላት ነው የምትባሉት ቤተሰቦቻችሁን አታስተዳድሩበት እህትሽን ይዛሻት አትሄጂም ወንድምሽን ይዘሽው አትሄጂም የማይቀየርን ሰው ምንም አይነት ዜል የሌለውን ሰው በራሱ ሊኖርለት የሚፈልገው ፐርፐዝ የሌለው ሰው መታየትና የሆነ አቴንሽን ማግኘት ፐርፐዙ የሆነ ወንድን ይዛችሁ ሄዳችሁ ለመቀየር ስታስቡ ነው ታምር የሚሆንብኝ ሚገርመኝ ነው እናንተው ተሳዳቢ እናንተው ኤክስፕሎይት የምትደረጉ እናንተው ኢንዲፔንደንት እናንተው ደግሞ ባርነት ውስጥ ያላችሁ ባርነት እኮ ነው ይሄ ባርነት ነው ወጥ መስራት አይደለም ባርነት ማርዬ ወጥ መስራት አይደለም ባርነት ወጥ መስራት አይደለም የማይገባሽ ሚና ውስጥ ሆነሽ ለማያድግ ሕፃን ልጅ ኢንቨስት ማድረግ ባርነት እሱ ነው ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ እንግዲህ በውጭ ሀገር የምትገኙ እህት ወንድሞቻችን በያላችሁበት አሁንም ሰላማችሁ ይብዛላችሁ እያልኩኝ ዛሬ እንግዲህ በጣም የምንሰማው ነገር በጣም ከባድ እየሆነ ነው ማለት ነው ይሄም ሙቀት ጨምሯል ሰውም እየሞተ ነው የሚባል ነገር አለ በተለይም
በስፔን እንዲሁም በፈረንሳይ በተለያየ በአውሮፓ ሀገራት በአሜሪካ ሀገራት ያላችሁ እህት ወንድሞቼ እግዚአብሔር ደግሞ ባላችሁበት ይጠብቃችሁ እያልኩኝ በተጨማሪም በአረብ ሀገር ያላችሁ እህት ወንድሞቻችንም እናንተንም ይጠብቃችሁ እያልኩኝ እንግዲህ ወደ እህታችን ሀሳብ ስንዞርም እህታችን ያለችው ነገር በእርግጥ እውነቷን ነው። አንዳንድ ጊዜ ቆም ብለን ማሰብና እንዲሁም መገንዘብ አለብን ማለት ነው። ያው ያለችው ነገር ትክክል ቢሆንም ደግሞ ሰው ከመሬት ተነስቶ መቼም ያለበት ሀገር ወይም ከኢትዮጵያ ወደ ውጭ ሀገር አንድን ሰው ተዋውቆ ወይም ብዙ ወጪ አውጥቶ ሊወስድ አይችልም። ያን ሰው ካላፈቀረው እንዲሁም ብዙ ነገሮች ካላሳለፉ ማለት ነውና በተለያየ መንገድ በአሜሪካም ሆነ በአውሮፓ ያሉ ሴቶች ብቻ አይደሉም ይሄ ነገር የሚከሰትባቸውና የሚከናወንባቸው እንዲሁም የሚከዱት ማለት ነው። በተለይም በጣም በብዙ ሴቶች የተከሰተ ነገር ነውና እንግዲህ በአረብ ሀገራትም ያሉ እህቶቻችንና ወንድሞቻችንም የተከዱበት አጋጣሚ ነው ማለት ነው። እውነቷን ነው እንግዲህ ያለችው ነገር በጣም አሳሳቢ ነው ማለት ነው። እንግዲህ እሷ በጣም ላባን ጠብ አድርጋ ጥራ ገርታ ግራ ያጠራቀመችውን ገንዘብ ያ ይሆንልኛል ወደፊት አብረን ህይወታችን እንመራለን ያለችው ወንድ እንግዲህ ከፕሮሰስ ጨርሳ እንዲሁም ወደ አሰበችበት ሀገር ካመጣችው በኋላ ወይም ወዳለችበት ሀገር ከመጣ በኋላም ብዙ አይነት እንደዚህ አይነት ነገር የሚከሰትባቸው ሴቶች እውነት ለመናገር ቤት ይቁጠራቸው። ሴቶችን ብቻ አይደሉም ወንድሞቻችንም እንዳሉ ነው እንግዲህ የምንሰማው በጣም በሚያሳፍር ሁኔታ ማለት ነው። ታዲያ እውነቷን ነው እንግዲህ ልጅቷ ያለችውም ነገር እግዚአብሔር ደግሞ ስንፍናን አይወድም። በተቻለን መጠን ጥረን ግረን እንድንኖርና እንዲሁም ደግሞ ከምንወዳቸው ከምናፈቅራቸው ከምናከብራቸው ሰዎች ጋርም በጥሩ ሁኔታ እንድንኖር እንጂ እንደዚህ አይነት ነገር አንዱ እየሰራ አንዱ እየፈጋ አንዱ ላቡን ጠብ እያደረገ ሶሻል ሚዲያ ላይ አፍጦ የሚውልበትም ሆነ የሚያድርበት ምንም አይነት ነገር ሊኖር አይገባም ባይ ነኝ። ታዲያ ልጅቷ ያለችውም ለምንድነው ወደ ሀገር ውስጥም ብቻ ልባችሁን አዙራችሁ ለምንድነው ብር የምትበሉት ነው ያለችውና እንግዲህ ይሄን ነገር ማለት ምን ይገድበዋል ብላችሁ ታስባላችሁ? ፍቅር ነው የሚገድበው። ሰው ሳያፈቅረውና ሳይወደውም ሌላ ሰው ሊያገባ አይችልም ባይነኝ እንደኔ። እነዛ ሰዎች ከመሬት ተነስተው አይደሉም እንግዲህ የሀገራቸውን ሰውም ሆነ የሀገራቸውን ወንድም ሆነ ሴት የሚወስዱት ማለት ነው። በዚህ አጋጣሚ ልጅቷ ያለችው ነገር ስለተመቸኝና እንዲሁም ትምህርት ይሆናቸዋል ብዬ ስላሰብኩ ነው ቪዲዮን ይዤ የመጣው። ከተመቻችሁ ላይክ በማድረግም እንዲሁ በቀጣይ ቪዲዮ እስከምንገናኝ ድረስ የደወል ምልክቷንም በመጫን እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው።